ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ክርስቶሳውያን ይህን መርሃ ግብር በያላችሁበት ሆናችሁ የምትከታተሉ የእግዚአብሔር ቤተሰቦች እንዴት ሰነበታችሁ? እንኳን ለብርሃነ ትንሣኤው አደረሳችሁ። እንኳን አብሮ አደረሰን። አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። በሞቱ ሞታችንን የሻረ በትንሣኤው ሕይወታችንን የጀመረ ያበሰረ አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። አሜን። የምንማማርበት የትምህርታችን ርዕስ ኢትትገበሩ ለመብል ኃላፊ ለሚጠፋ መብል አትስሩ የሚል ይሆናል። ይህንን ቃል የምናገኘው በዮሐንስ ወንጌል በምዕራፍ 6 ቁጥር 27 ላይ ነው። ቃሉን የተናገረው ባለቤቱ መድኃኒታችን ጌታችን ኢየሱስ ክርስቶስ ነው። እንግዲህ ዮሐንስ ወንጌላዊ 7 ዋና ዋና ተአምራትን ጽፏል። በዚህ በዮሐንስ ወንጌል በምዕራፍ 6 ላይ ሁለቱን ተአምራት እናገኛቸዋለን። እነዚህም ህብስት አበርክቶ መመገቡና በውሃ ላይ ያለ ታንኳ እየተራመደ ከጥብርያዶስ ወደ ቅፍርናሆም መሻገሩ ነው። እንግዲህ መድኃኒታችን ኢየሱስ ክርስቶስ ይህንን ቃል የተናገረው ህብስት አበርክቶ ስለመገባቸው ብቻ እየተከተሉ ሳይሰሩ እየበሉ ለመኖር ይፈልጉ ለነበሩ ለአይሁድ ነው። መድኃኒታችን ኢየሱስ ክርስቶስ እሱን የሚያስፈልገንን ሁሉ አስቀድሞ የሚያውቅም የሚያስፈልገንን የሚያዘጋጅ አምላክ ነውና እንደ ተራው ሊሄዱ አያስፈልግም፣ የሚበሉትን ስጧቸው ብሎ ለደቀ መዛሙርቱ ነገራቸው። እንግዲህ መድኃኒታችን ኢየሱስ ክርስቶስ ርኅራኄን ነው ለደቀ መዛሙርቱም ለሁላችን የሚያስተማረን። እኔን ብለው መጥተው እንደ ተራቡ በመንገድ ይደክማሉና እንደ ተራቡ ሊሄዱ አያስፈልግም፣ ስለዚህ የሚያስፈልጋቸውን እንጀራ የሚበሉትን ስጧቸው አለ። አምላካችን ርኅሩህ ነውና እርሱ ርኅራኄው የሚነገር አይደለም። እግዚአብሔር አምላካችን ርኅራኄው ከእናትም ከአባትም ከምንም የሚበልጥ ነው። የእሱ ርኅሩህ መሆን ብቻ ሳይሆን የእግዚአብሔርን ማንነት የተረዱ ወደ እግዚአብሔር የሚቀርቡ ሰዎች ሁሉ መንፈስ እግዚአብሔር የሚያድርባቸው ሰዎች ከሚገለጹበት ከሚታወቁበት ነገር አንዱ ርኅሩህ መሆን ነው። እጅግ በጣም አዛኞች ይሆናሉ። እንኳን ለሰው አይደለም ለእንስሳት እንኳን የሚያዝኑ የሚራሩ ይሆናሉ። በመጽሐፍ ምሳሌ ላይ እንደተነገረው የዋህ ብእሲ ይሜር ነፍሰ እንስሳሁ ይላል። ደግ ሰው የዋህ ሰው አይደለም ለሰው ለእንስሳት እንኳን የሚምር የሚያዝን ይሆናል። እመቤታችን ለተጠማ ውሻ እንዳዘነችለት እና አንድ ሰው ወደ እግዚአብሔር በቀረበ መጠን በጣም ርኅሩህና አዛኝ ይሆናል። በተቃራኒው ደግሞ ሰው መንፈስ እግዚአብሔር ሲርቀው ከእግዚአብሔር እየተለየ ሲሄድ ደግሞ በጣም ጨካኝ ይሆናል። ከአውሬም ከአረመኔም የከፋ ጨካኝ እየሆነ ይሄዳል። ሰው ራሱ እየከፋ ሲሄድ ከሰይጣንም ይከፋል። ሰው ሰይጣን ይፈትነዋል። በሰይጣን ተፈትኖ በራሱ ነጻ ፈቃድ ተፈትኖ ከወደቀና ከእግዚአብሔር ከራቀ ግን አይደለም ከክፉ ሰዎች ከሰይጣንም ራሱ እየከፋ ይሄዳል። ሰው ራሱ ሲከፋ ሰይጣንን የሚበልጥባቸው ብዙ ምክንያቶች አሉ። ቅዱስ ዮሐንስ አፈወርቅ ሰው ከሰይጣን የሚከፋባቸው 3 ነገሮችን ዘርዝሯል። ቅዱስ ጎርጎርዮስ ዘንዚናዙም ሌሎች 2 ምክንያቶችን ይዘረዝራል። አሁን ወደ እነዛ አንገባም። ግን ርኅራኄ ትልቅ ሊኖረን የሚገባ ነገር ነው እና መድኃኒታችን ኢየሱስ ክርስቶስ እርሱን ለተከተሉት ሰዎች የሚበሉትን ስጧቸው፣ እንደ ተራቡ ሊሄዱ አያስፈልግም፣ በመንገድ ዝለው ይደክማሉ ሲል ርኅራኄን ነው ያሳይ። ለሰው ማሰብ፣ ለሰው ማዘን፣ መራራት ይሄ ትልቅ ነገር ነው። ደቀ መዛሙርቱ ግን ምን ብለው መለሱ? ህዝቡ ብዙ ነው፣ በዚህ በምድረ በዳ እንጀራ የምንገዛበት የለም፣ እንግዛም ብንል እንጀራ የሚሸጥበት የምንገዛበት ቦታ የለም። እያንዳንዳቸው ትንሽ ትንሽ እንጀራ እንኳን እንዲቀበሉ 200 ዲናር እንጀራ አይበቃቸውም። ስለዚህ በጊዜ አሰናብታቸውና ይሂዱ፣ እኛ ምንም ማድረግ አንችልም ብለው ችግሩን ለመፍታት አስተዋጽኦ ማድረግ የሚችሉትን መስራት ሳይሆን እነሱ ማድረግ የፈለጉት ችግሩን መግፋት ነው። ከዚህ አሰናብታቸው ይሄዱና እንደሚሆኑ ይሄዱ፣ ወደ ቤቱ የሚደርስ ካለ ይድረስ፣ የሚገዛም ካለ ይግዛ ነው። ችግሩን መግፋት ነው። በእውነቱ ብዙ ጊዜ እኛ የምንፈልገው ችግሩን መጋፈጥ ሳይሆን ችግሩን ለመፍታት የምንችለውን ጥረት ማድረግ ከመሞከር ይልቅ ችግሩን መግፋት ይቀናናል። ብዙ ጊዜ በእውነቱ የቤተክርስቲያናችን ችግሮች እየተገፉ ዛሬ ደርሰዋል። ከግራኝ ኢየሱስ ክርስቶስ ግን እናንተ የሚበሉትን ስጧቸው አለ። በዚህ ጊዜ ሐዋርያው ቅዱስ ፊልጶስ ምንም ማድረግ አንችልም የሚል መልስ ነበር የሰጠው። ሐዋርያው ቅዱስ እንድርያስ ግን 5 የገብስ እንጀራና 2 ዓሣ የያዘ አንድ ብላቴና በዚህ አለ አለ። ከችግሩ ባሻገር መፍትሄም ለማቅረብ ሞክሯል። ግን አለ ይሄን ለሚያክል ብዙ ምንም አይሆንም አለ። ቅዱስ እንድርያስ ከችግሩ ባሻገር መፍትሄ የሚሆን ነገር ለማቅረብ ሞክሯል። በእውነቱ ችግሮቻችንን የምናየው የምንመዝነው እጃችን ላይ ባሉ ነገሮች ባለን ሀብት፣ ዕውቀት፣ ንብረት፣ ስልጣን እንዲህ ከሆነ ችግሮቻችን ከአቅማችን በላይ ይሆናሉ። እግዚአብሔርን ጉዳይ ውስጥ ካስገባን ግን ከእግዚአብሔር በላይ የሚሆን ምንም ችግር የለም። እግዚአብሔርን ይዘው ሁሉን ማድረግ የሚችል አምላክ ይዘው ግን ችግሩ ከእግዚአብሔር በላይ ገዝፎ ታያቸው። እምነት እንግዲህ እዚህ ላይ ነው ችግሩ።
እምነት የሚባለው እግዚአብሔር ሁሉም ማድረግ ይችላል፣ አንተ እያለ ምን ይቸግራል፣ ማልባ አልቦ አምጥተህ መመገብ ትችላለህ እንዲሉ ነበረ። ሊፈትናቸው ይህን አለ ይላል። ግን ይህንን ማለፍ አልቻሉም። ቅዱስ እንድርያስ 5 እንጀራና 2 ዓሣ የያዘ ብላቴና በዚህ አለ ብሎ ያን ብላቴና ወደ መድኃኒታችን ኢየሱስ ክርስቶስ አቀረበው። ቅዱስ እንድርያስ ሰዎችን የማቅረብ ጸጋ ያለው ነው። አስቀድሞ ወንድሙን ስምዖን ጴጥሮስን ወደ ጌታችን ያቀረበው እሱ ነው። ዮሐንስ ወንጌል ምዕራፍ 1 ላይ መሲሕን አግኝተናል ብሎ ስምዖን ጴጥሮስን ያቀረበው ስምዖን ጴጥሮስ ከ12 ሐዋርያት አንዱ ሆነ። ዮሐንስ ወንጌል ምዕራፍ 12 ላይ የግሪክ ሰዎችን ወደ ክርስቶስ ያቀረባቸው ቅዱስ እንድርያስ ነው እና ቅዱስ እንድርያስ ሰዎችን ወደ እግዚአብሔር የማቅረብ ጸጋ ያለው ሰው ነው። የሚያሳየን ያንን ነው። ይሄ ብላቴና ወደ ክርስቶስ ያለውን ይዞ በመቅረቡ ክርስቶስ ያን 5 እንጀራና 2 ዓሣ አበርክቶ ህዝቡን መግቦበታል። እንግዲህ አባቶችና ልጆች ሲተባበሩ፣ አባቶች ልጆችን ሲያቀርቡ ወደ እግዚአብሔር፣ ልጆች ደግሞ ያለቻቸውን ይዘው ወደ እግዚአብሔር ሲቀርቡ እግዚአብሔር ስራ ይሰራል። ይሄ ብላቴና ይዞ ነው የተገኘው። ሌላ ማንም ባለመያዙ ይሄ ብላቴና በእውነቱ አልነቀፈም፣ አልተችም። እንዴት ሰው ሳይዝ ይመጣል? እንዴት ወደዚህ ጉባኤ ምንም ነገር ሳይይዙ ይመጣል እያለ አባቶችን አልተችም፣ ሌላውንም አልተችም። ወጣቶች አባቶችን መተቸት፣ ማንንም ቢሆን መተቸት፣ መንቀፍ መፍትሄ አይሆንም። እንደዚህ ብላቴና ይዞ መቅረብ ነው መፍትሄ የሚሆነው። ይህንን ብላቴና አቀረበው። መድኃኒታችን ኢየሱስ ክርስቶስም ይህ ብላቴና የነበረውን 5 እንጀራ 2 ዓሣ አነሰ ሳይል ሳይንቅ ተቀበለው። እግዚአብሔር ያለችንን ትንሽ ነገር በፍቅር እስከሰጠነው ድረስ ወዶ ፈቅዶ አነሰ በዛ ሳይል ይቀበላል። እግዚአብሔር የሚያየው ስጦታው ማነስ መብዛቱን ሳይሆን ሕሊናችንን፣ ልቡናችንን፣ ፈቃዳችንን ስለሆነ መድኃኒታችን ኢየሱስ ክርስቶስ 5 እንጀራውን 2 ዓሣውን ከዚህ ብላቴና ተቀብሎ አመሰገነ ይላል። ለምን አመሰገነ? ለምን ጸለየ? ለኛ ለማስተማር ነው። እኛም እግዚአብሔር ያዘጋጀልንን ማዕድ ስንመገብ በስመ እግዚአብሔር ባርከን ስመ እግዚአብሔር ጠርተን ጸሎት አድርገን መመገብ እንዳለብን ለማስተማር ነው። ህብስቱን ሲባርክም መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ አይኖቹን አቅንቶ እጆቹን ዘርግቶ ነው የጸለየው። ጸሎት የሚደረገው ወደ ላይ አይኖችን በማቅናት ነው እንጂ ወደ ታች አይንን በማቀርቀር አይንን በመጨፈን እንደዚህ ባለ መንገድ እንደማይጸልይ መድኃኒታችን ኢየሱስ ክርስቶስ በተግባር አስተምሮናል። ኦርቶዶክሳዊነት ማለት ራሱ ክርስቶስ እንዳሳየ መኖር፣ እንዳሳየ ለመኖር ጥረት ማድረግ። መንገድ ነኝ ስላለ እሱ ያሳየውን እሱ እንዳሳየ ለመኖር ጥረት ማድረግ ነው። እንግዲህ መድኃኒታችን ኢየሱስ ክርስቶስ 5 እንጀራና 2 ዓሣ ሲባርከው 5000 የተቆጠሩ ወንዶች በልተው ጠገቡ። ቁጥራቸው ያልተነገረ ያልተቆጠሩ ሴቶችና ሕፃናት ሁሉም በልተው 12 መሶብ ተርፎ ተነሳ። እርሱ ሲመግብ ያጠግባልና ከዓሣውን በሚፈልጉት መጠን ሰጣቸው ይላል። የእግዚአብሔር ማዕድ የሞላ የተረፈ ነው። ሲመግባቸው በውሃ ዳር አድርጎ እንዳያንቃቸው፣ ውሃ ቢያስፈልጋቸው ውሃ እንዳያጡ በውሃ ዳር አድርጎ እንዳይቆረቁራቸው ሳር ላይ ያስቀምጦ ነው። እግዚአብሔር ምቹ አምላክ ነው። እንደ እግዚአብሔር የተመቸ ማን አለ? በእውነት የምንመቸው አልሆን እያልን እኛ እናስቸግራለን እንጂ እንደ እግዚአብሔር ምቹ አምላክ ማን አለ? የሚመግብ የሚያጠጣ፣ ሲያስቀምጥም በተመቸው ላይ የሚያስቀምጥ። እንግዲህ 5 እንጀራና 2 ዓሣ ባርኮ ሲሰጣቸው ለደቀ መዛሙርቱ፣ ደቀ መዛሙርቱ ደግሞ ለሕዝቡ ሲሰጧቸው ይበረክት ነበረ። እንዴት እንደበረከተ ማንም ማወቅ አይችልም። ነገር ግን ጌታችን ለደቀ መዛሙርቱ ሲሰጣቸው፣ ደቀ መዛሙርቱም ደግሞ ለሕዝቡ ሲሰጡት እጃቸው ላይ ይበረክት ነበር። የጌታችንም እጅ ላይ ይበረክት ነበር፣ የደቀ መዛሙርቱም እጅ ላይ ይበረክት ነበረ። እንግዲህ ይሄ ሚስጥራተ ቤተክርስቲያን የሚያሳይ ነው። ከጌታችን የተቀበልናቸው ሚስጥራት፣ ጥምቀቱ፣ ቁርባኑ፣ እንዲህ ያሉት ነገሮች ሁሉ የሚፈጸሙት በደቀ መዛሙርቱ ነው። እያንዳንዱ ከጌታችን ከእጁ እየመጣ እንዲቀበል አላደረገም። ጌታችንም ለሕዝቡ ለእያንዳንዱ እየዞረ አላደለም። በደቀ መዛሙርቱ አማካኝነት ነው የሰጣቸው። እስከ ዓለም ፍጻሜ ድረስ የመዳን ጸጋን የምንቀበላቸው ሚስጥረ ጥምቀት፣ ሚስጥረ ሜሮን፣ ሚስጥረ ቁርባን፣ ይህን የመሰሉት መሰረታዊ ሚስጥራት የሚፈጸሙት በሐዋርያት በካህናት አማካኝነት መሆኑን ሲያሳየን ነው። እሱ ሚስጥራቱን የሚፈጽማቸው እሱ ነው። ጥምቀቱን የሚያጠምቀው እርሱ ራሱ ነው። ስጋውንና ደሙን የሚፈትተው የሚለውጠው የሚሰጠው የሚያቀብለው እሱ ነው። ካህናት ተላላኪዎች ናቸው። ቅዱስ ዮሐንስ አፈወርቅ እንዳለ ወደ አንተ ተዘርግቶ የምታየው የካህኑ እጅ ቢሆንም በዛ አማካኝነት ስጋውን የሚሰጥ ራሱ ክርስቶስ ነው ይላል። የሚያጠምቅ ራሱ ነው። ስጋውን ለውጦ መስዋዕት አድርጎ አማናዊ ስጋው አማናዊ ደሙ አድርጎ የሚሰጠን የሚያቀብለን እርሱ ነው። እስከ ዓለም ፍጻሜ ድረስ ሚስጥራቱ የሚፈጸሙት በካህናት አማካኝነት መሆኑን የሚያስረዳ ነው። እንግዲህ 5 እንጀራ 2 ዓሣ እሱ ባርኮ አበርክቶ ያ ሁሉ ሕዝብ በልቶ 12 መሶብ ተረፈ። 5 እንጀራ 2 ዓሣ ብዙ ነገሮችን የሚወክሉ ናቸው። 5 እንጀራ 5ቱን የሙሴ መጽሐፍት ይወክላሉ። 5ቱን የስሜት ሕዋሳቶቻችንን ይወክላሉ። 2 ዓሣዎች ደግሞ 2ቱን ኪዳናት ይወክላሉ። ፍቅረ ሰብ፣ ፍቅረ እግዚአብሔር ይወክላሉ። እነዚህን ወደ እግዚአብሔር ስናመጣቸው ነው
ለሰው ጥቅም የሚሆኑት ቅዱሳት መጻሕፍትን በክርስቶስ በደቀ መዛሙርቱ እሱ ደቀ መዛሙርቱን አስተምሯል። ደቀ መዛሙርቱ ካስተማሯቸው ከቤተክርስቲያን አባቶች ስንማራቸው ነው ሕይወት የሚሆኑት። መጥገብ የሚቻለው በቃሉ መጥገብ የሚቻለው በሚስጥራቱ መጥገብ የሚቻለው በቤተክርስቲያን በኩል ነው፣ በሐዋርያት በካህናት አማካኝነት። ከዛ ውጭ እግዚአብሔር ቃል ከዛ ውጭ እግዚአብሔር ጸጋ ለማግኘት አይቻልም። ስለዚህ መድኃኒታችን ኢየሱስ ክርስቶስ 5 እንጀራ 2 ዓሣ አበርክቶ ያን ሁሉ ሕዝብ መገበ። 2 ዓሣዎች ከዚህም በተጨማሪ በቤተክርስቲያን አባቶቻችን ትርጓሜ ክህነትንና መንግስትንም ይወክላሉ። ክህነትና መንግስት እግዚአብሔር ሕዝቡን የሚመራባቸው የሚያስተዳድርባቸው መሳሪያዎቹ ናቸው። 2 ወደ ክርስቶስ ቀርበው ካልተባረኩ ሁለቱም ኃላፊነታቸውን እንደሚገባ ካልተወጡ ሕዝብ ከረሃብ ለመዳን ሕዝብ አግባቡ ለመኖር የእግዚአብሔርን ቸርነት ለማየት ይቸገራል። ስለዚህ 2 ዓሣዎች ቀርበው ሲባረኩ ለሕዝቡ የሚያስፈልጋቸውን ያክል በልተው እንደጠገቡ ክህነቱና መንግስቱ ሊባረኩ ያስፈልጋቸዋል። ክህነቱ ከሲሞኒዝምና ከመሳሰለው ሊነጻ ሊጠበቅ ያስፈልገዋል። መንግስቱም እንደዚሁ እግዚአብሔርን ሊያውቅ ያስፈልጋል። እግዚአብሔርን ባለማወቅ ሕዝብ መብራት በጣም አስቸጋሪ ነው። ውጤቱን አይተነዋል። እኛ ሀገር ያልተሞከረ አይዲዮሎጂ ያልተሞከረ የፖለቲካ ፕሮግራም የለም ባለፉት 40-50 ዓመታት። ግን መንግስቱና ክህነቱ ካልተባረኩ ውጤቱን እያየነው ነው። ወደየት ይሄድ እንደሆነ የምናየው ነው። የምንውልበት የምናድርበት የምንተነፍሰው አየር ይነግረናል። ስለዚህ 2ቱም ሊባረኩ ያስፈልጋቸዋል። እግዚአብሔር ይባርካቸው። ለሚጠፋ መብል አትስሩ፣ ለዘላለም ሕይወት የሰው ልጅ ለሚሰጣችሁ ለዛ ስሩ አላችሁ። እግዚአብሔር ዛሬም እኛን የሚለን የምትከተሉኝ ለሚጠፋ ነገር ብላችሁ አይሁን፣ ለሚያልፍ ነገር ብላችሁ አትከተሉኝ፣ አትፈልጉኝ። ይሄማ በጣም ተራ ነገር ነው በእውነቱ። አሁን እግዚአብሔር በእኔ ያመነ ኮሮና አይነካውም ቢል እግዚአብሔር የማያምን ሰው ይኖር ይሆን? በቤተክርስቲያን የልጅነት ጥምቀትን የተጠመቀ ሰው ኮሮና አይነካውም ቢል እንደው እግዚአብሔርን ባይፈልጉት ልጅነትን ባይፈልጉ መንግስተ ሰማያትን እንኳን ባይፈልጉ ከኮሮና ለመዳን ሲሉ የሚጠመቁ አይኖሩ ይሆን? ስጋዬን የበላ ደሜን የጠጣ ኮሮና ባጠገቡ አይደርስም ቢል ይህንን ነገር ለማድረግ ወደኋላ የሚል ሰው ይኖር ይሆን? ግን እግዚአብሔር እንዲህ ባለ መንገድ እንድንቀርበው እንዲህ ባለ መንገድ እንድንከተለው አይፈልግም። እግዚአብሔር የሚፈልገው አባትነቱን ተረድተን እንድንቀርበው ነው። ይሄማ ስጦታውን ብሎ የሚቀርብማ ከሆነ እንኳን እግዚአብሔር ይቅርና ለስጦታው ብለን የምንቀርበውማ ከሆነ እሱን አልፈለግነውም ማለት ነው። እንደው እግዚአብሔር ይቅርና አሁን እኛን የሆነ ሰው የሚወደን የሚቀርበን እኛነታችንን ወዶት ፈልጎት ሳይሆን ከኛ ስለሚያገኘው ጥቅም ብሎ እንደሚቀርበን እንደሚወደን ብናውቅ ያን ሰው እንወደዋለን። የዛ ሰው አቀራረብ ደስ ያሰኘናል። የዛ ሰው መውደድ ውስጣችን ይገባል፣ ደስ ይለናል። እግዚአብሔርም እንደዚህ ነው። እግዚአብሔር ለኛ ያልሰጠን ነገር የለም። ምን የከለከለን ነገር የለም። ስጋውን ሰጥቶናል፣ ደሙን ሰጥቶናል። በዚህ ዓለም እናቱን ሳይቀር ሰጥቶናል፣ ልብሱን ሳይቀር ያው ለጠላቶቹ ሰጥቷል። ምን ያልሰጠን ነገር አለ? ግን ስለ ስጦታው ብለን እንድንከተለው ግን እግዚአብሔር አይፈልግም። አትስሩ ማለት አይደለም፣ ግን ሳትሰሩ እኔን የምትፈልጉኝ ሃይማኖት እኔን የምትፈልጉት ሃይማኖተኛ የምትሆኑት እኔ የምሰጠውን ስጦታ ለማግኘት ሳይሆን እኔን ራሴን ፈልጉኝ ነው። የሃይማኖት ዓላማ ራሱ እግዚአብሔር ነው እንጂ ስጦታው ሊሆን አይገባም ነው። መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና በገዳመ ቆሮንቶስ 40 ቀን 40 ሌሊት ከጾመ በኋላ ተርቦ ስላየው ሰይጣን ቀርቦ ምንድን ነበር የመጀመሪያው ፈተና ታስታውሳላችሁ? አንተ የእግዚአብሔር ልጅ ከሆንክ ይሄንን ድንጋይ ለውጠውና ዳቦ እንጀራ አድርገውና ብላ እንብላ ነው ያለው። የእግዚአብሔር ልጅ ከሆንክ ለምን ትራባለህ ነው ጌታችን። ለዚህ ነው ለሰይጣን ቁሳዊ ኃላፊ ለሆነ ነገር ብሎ ነው ማለት ነው። ይሄ መንፈሳዊነት የሚመስል ስጋዊነት ነው። መንፈሳዊነት የሚመስል ቁሳ አካላዊነት ወይም ማቴሪያሊዝም ነው። እግዚአብሔርን ለስጦታ ብሎ የሚከተል ሰው ወይም ስጦታውን ሲያገኝ ይረሳዋል። ምክንያቱም ግቡ ስጦታውን ማግኘት ስለሆነ። ለምሳሌ ለሀብት ብሎ የሚከተል ሰው፣ ለጤና ብሎ የሚከተል ሰው ያ ሲሳካለት ይረሳዋል። አሁን እግዚአብሔርን የምንፈልገው ከኮሮና እንዲያድነን ብቻ ከሆነ ኮሮና በሆነ መንገድ ያልፋል። ከዛ በኋላስ እግዚአብሔርን አንፈልገውም ማለት ነው። ለጤና ብለን የምንፈልገው ከሆነ ከተፈወስን በኋላ አንፈልገውም ማለት ነው። ስለዚህ እግዚአብሔርን ለሆነ ነገር ብሎ የሚፈልገው ሰው ወይ ያ ሲሳካለት ይረሳዋል፣ ባይሳካለትም ደግሞ አሁንም ከእግዚአብሔር ይወጣል፣ ያጉረመርማል። እግዚአብሔርን ለምኜው ነበር፣ ደጅ ጠንቼ ነበር፣ በቃ አልሆነም ይላል።
ስለ ስጦታው ብሎ የሚከተል ሰው ይሰናከላል። ስለዚህ የተወደዳችሁ እግዚአብሔር ሰዎች እግዚአብሔርን ስለ ስጦታው ብለን እንዳንከተለው ልብ ብለን ራሳችንን እንድንመለከት ነው። ለሚጠፋ መብል አትስሩ የሚለው ቃል በውስጣችን ሊያቃጭል ያስፈልጋል። 3 ደቂቅ እንዳሉት ልንሆን ይገባል። ምንድነው ያሉት? ናቡከደነጾር እሳቱ ፊት አቅርቦ ሲያስፈራራቸው እግዚአብሔር ከሚጠፋው እሳት ሊያድነን ይችላል፣ ምንም አይጠረጠርም። ግን አሉ ባያድነን እንኳን ከሳቱ ባያድነን እንኳን አንተ ላቆምከው ለወርቁ ምስል ለጣዖት እንደማንሰግድ እወቅ ነው ያሉት። ምን ማለት ነው? ስለማያድናቸው አይደለም። እግዚአብሔር ወይ በኃጢአታችን ምክንያት ባያድነን የእግዚአብሔርን አዳኝነት አይደለም የተጠራጠሩት እኛም በኃጢአታችን ለሱ ማዳን ለሱ ትድግና የበቃን ሆነን ባንገኝ ወይንም ደግሞ እሱ ባወቀ በእሳት ተበልተን ሰማዕት ሆነን እንድናልፍ ፈቃዱ ቢሆን ይሄን የሚያውቀው እግዚአብሔር ነው። ስለዚህ በእግዚአብሔር የምንታመነው ለእግዚአብሔር የምንመሰክረው ለእግዚአብሔር ያለን ፍቅር ከእሳቱ በማዳኑና ባለማዳኑ የተመሰረተ አይደለም። ለእግዚአብሔር ያለን ፍቅር እግዚአብሔርን የምናመልከው እኛ እግዚአብሔርን የምንከተለው ለጣዖት የማንሰግደው ከሰዓቱ በማዳናችንና ባለመዳናችን ላይ የተመሰረተ አይደለም ነው። ሃይማኖት ማለት ይሄ ነው። እግዚአብሔርን ማምለክ ማለት ይሄ ነው። እግዚአብሔርን መከተል ማለት ይሄ ነው። ቢያድነኝም ባያድነኝም በዚህ ዓለም ማለት ፈውስ ከሆነ ችግር ቢያወጣኝም ባያወጣኝም ቢፈውሰኝም ባይፈውሰኝም ሀብቴን ቢባርከውም ባይባርከውም እኔ ከእግዚአብሔር አልለይም። ምክንያቱም እኔ የምፈልገው እግዚአብሔርን ራሱን እንጂ ስጦታውን አይደለም ብለን እንድንከተለው ይፈልጋል። ስለ ስጦታማ ብለን የምንከተል ከሆነ ሰይጣን የሚሳለቅብናል፣ እግዚአብሔር የማይደሰትብን። ኢዮብን ሰይጣን የከሰሰው በዚህ ምክንያት እንደሆነ ይታወሳል። በእግዚአብሔር ፊት ቀርቦ እንግዲህ አገላለጽ ነው እንጂ ሰይጣን እግዚአብሔር ፊት ለመቅረብ ስልጣን አቅም ያለው ሆኖ አይደለም። ግን እኛ እንድንረዳ በዛ መንገድ የተጻፈ ነው። ኢዮብን የከሰሰው እንዲህ ብሎ ነው። እንዴት ኢዮብ አንተን አይፈራ? ወዳጄን ኢዮብን አየኸውን ሲል እንዴ እሱ አንተን አይፈራ ምን ያድርግ? ሀብቱን ንብረቱን አብዝተህለታል፣ ጤናውን ሰጥተዋል፣ ልጆቹን ዙሪያውን አጥረህለታል። ከዚህ አንዱን ብትነካ ግን ይሰድብሃል አለ። ኢዮብ ተፈትኗል። አሁን እኛ በእርግጥ እዛ ደረጃ ስላልደረስን ያለ አቅማችን አንፈተንም። ግን እነዚህ አንተን የሚያመልኩህ ከኮሮና ለመዳን ነው፣ ከሆነ ችግር ለማምለጥ ነው ወደ አንተ የተመለሱት። አሁን ንስሐ የገቡ ጸሎተኛ የሚመስሉት እኮ አሁን ይሄ በሽታ ስለመጣ ነው። ይሄ በሽታ ቢያልፍ ካንተ ይርቃሉ ብሎ ሰይጣን ቢከሰን ከዚህ ክስ ነፃ እንሆን ይሆን? ሰይጣንን እናሳፍረው ይሆን? እግዚአብሔርን እናኮራው ይሆን? የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔርን ራሱን እንጂ ስጦታውን አንፈልግ። እግዚአብሔርን ከተከተልን ምን እናጣለን? ምን የማይሰጠን ነገር አለ? ቅዱስ ጳውሎስ ሮሜ ምዕራፍ 8 ላይ እንዳለው ወምንተኑ ዘይጼግዮን እንከ ይላል። የማይሰጠን ምን አለ? ስጋውን የሰጠን ደሙን የሰጠን ኑ ብሉኝ ኑ ጠጡኝ ካለ እኛ ብንሰጥ ውጫዊ ነገር ነው። ማንም ስጋውን እናትም ለልጇ ስጋውን አትሰጥም፣ አባትም ለልጁ ስጋውን ደሙን አይሰጥም። እግዚአብሔር ግን ስጋውን ደሙን ሰጥቷል። ራሱን ከመስጠት በላይ ምን አለና ስለ ስጦታው እናማዋለን? ይሄን ሁሉ የሰጠንን አምላክ ለምን ስለ ስጦታው እንከተለዋለን? ራሱን ይሄን ያደረገውን እግዚአብሔርን እንውደደው እንከተለው እንጂ። ስለዚህ እኛ ሌላ ሰው ስለ ስጦታችን ሳይሆን እኛን ራሳችንን እንዲወደን እንዲያከብረን እንደምንፈልግ እግዚአብሔርም እሱን ራሱን እንድንወደው ይፈልጋል። ሃይማኖት ማለት ስጦታውን ሳይሆን ራሱን እግዚአብሔርን መውደድ ነው። ክርስትና ማለት ራሱን ክርስቶስን መውደድ መፈለግ ነው። እንዲህ ካልሆነ እግዚአብሔርን የምንመዝነው የእግዚአብሔር ልጅነታችንን ሃይማኖተኛነታችንን የምንመዝነው ከሱ በምናገኛቸው ጥቅሞች ከሆነ እንዳልጠፋው ልጅ ይሆንብናል። በሉቃስ ወንጌል ምዕራፍ 15 ላይ ከተገለጹ 3 የጠፉና አራተኛው መጥፋቱ ያልታወቀ ግን ያልጠፋው ልጅ በመጣ ጊዜ አባቱ ያደረገለትን ነገር ሲሰማ በውጭ ሆኖ ጠየቀና በጣም ተበሳጨ። ሊገባ አልፈለገም ይላል። አባቱ ወጥቶ ማለደው፣ ምን ሆነህ ነው ልጄ አለ። እኔ ይሄ የጠፋው ልጅ ሲመጣ ስንት ገንዘብህን አበላሽቶ ይሄን ሁሉ ነገር አደረክለት፣ እኔ ግን ይሄን ሁሉ ዓመት እንደ ባሪያ ተገዛሁልህ። ነገር ግን አንድ ቀን እንኳን ጠቦት ሰጠኝ ከወዳጆች ጋር ደስ እንድሰኝ አንድ ነገር አላደረክልኝም፣ ጠቦት አልሰጠኝም ብሎ ነው አባቱን የወቀሰው። ከአባቱ ጋር መኖሩን ዋጋ አልሰጠውም። ይሄ ያልጠፋው ልጅ ከአባቱ ጋር መኖር ምን ያህል በረከት ምን ያህል ደስታ እንደሆነ አልገባውም። አባቱ ጋር ይኖራል፣ ከአባቱ ጋር መኖሩ ግን ዋጋ አልሰጠውም። እሱ ዋጋ አድርጎ የሰጠው ጠቦት ነው። እኛስ ከእግዚአብሔር ጋር መኖራችንን ዋጋ እንሰጠዋለን? እንዲህ ባለ መንገድ ከእግዚአብሔር ጋር እየኖርን ግን ከእግዚአብሔር ጋር መኖራችንን ዋጋ ካልሰጠነው እንደዛ እንዳልጠፋው ልጅ እያለን ጠፍተን ሊሆን ይችላል። የሚገርመው በዚህ ምዕራፍ ላይ ከተገለጹት 3ቱም የጠፉት ነገሮች ተመልሰዋል። የጠፋው በግ ተገኝቷል፣ የጠፋው ድርም ተገኝቷል፣ የጠፋው ልጅ ተገኝቷል። ይሄ ግን ለጸሐፍት ለፈሪሳውያን ምሳሌ ተደርጎ ነው ጌታችን ለነሱ ምሳሌ አድርጎ ነው ያቀረበው። ስለ መጥፋቱም አልተነገረም። ተመልሶ ወደ አባቱ ቤት ስለ መግባቱ ከዛ ኩርፊያው ስለ መውጣቱም አልተነገረም። ስለ መገኘቱ አልተነገረም።
ጸሐፍት ፈሪሳውያን ከእግዚአብሔር ጋር ያለን እየመሰሉ የጠፉ ማለት ነው። ይሄ መጥፋታቸውን ሳያውቁ የጠፉ ሰዎች ምሳሌ ነው። ሶስቱ መጥፋታቸውን ስላወቁ ተገኝተዋል። ታላቁ እስክንድር አለ እንደተባለው በ10 ዓመቱ ያን ሁሉ ሀገር ገዝቶ ከግብጽ ጀምሮ ከግሪክ ጀምሮ እስከ ፓኪስታን ድረስ በ10 ዓመቱ በጣም አስደናቂ ተአምራዊ የሆነ ስንቱን ሀገር እነ ዳሪዮስን እነ ፋርስን የዛሬዋን ኢራን አሸንፎ በ33 ዓመቱ ሲሞት ከኑዛዜዎቹ ከሚታወቁለት ኑዛዜዎቹ መካከል አንዱ 2 እጆችን ከመቃብር ሳጥን ውጭ እንደዚህ አድርጋችሁ ባዶ እጄን ወደ መቃብር መውረዴን ከዚህ ሁሉ ሀብቴና ንብረቴ ግዛቴ ምንም ነገር ይዤ እንዳልሄድኩ ዓለም ያውቅልኝ ዘንድ እጆችን ባዶ መሆናቸውን እያሳያችሁ ውሰዱ ብሎ ተናዟል ይባላል። እኛም ሰምተንለታል። ምንም ይዞ አልሄደም። ምንም ነገር ቢኖረን ለሚጠፋ መብል መድከም ነው። ስለዚህ ለሚጠፋ መብል ሲባል ለሚያልፍ ሀብት፣ ለሚያልፍ ስልጣን፣ ለሚያልፍ ክብር፣ ለሚያልፍ ዝና ሲባል በእውነቱ መዋሸት፣ ወንድምን አሳልፈው መስጠት፣ በሐሰት መመስከር፣ ሴራ መጎንጎን፣ ተንኮል መሸረብ፣ ህዝብን ከህዝብ ማጣላት፣ ሰውን ከሰው ማጣላት፣ ነገር ከላይና ከታች መውሰድ እንዲህ ያለው ይቅር የሚጠፋ ነው። እነ ታላቁ እስክንድርም አልተጠቀሙበትም። እንደውም አባ ብሶ የተባለ ታላቅ አባት በ4ኛው መቶ ዓመት መጨረሻና በ5ኛው መጀመሪያ አካባቢ የነበረ ነው። ወደ ታላቁ እስክንድር መቃብር ሄዶ በመቃብሩ ላይ ሲያለቅስ በመቃብሩ ላይ ሲያዝን የሚያሳይ ስዕል አለ። ግሪክ ሀገር ሜቴዎራ የሚባል ትልቅ ገዳም ገደል ላይ ልክ እንደኛ ሀገር እንደ ደብረ ዳሞ ገደል ላይ ነው ዛፍ ላይ የተሰኩ የወፍ ጎጆዎች የሚመስሉ ገዳማት ላይ ያለ ስዕል ነው እና ኢንተርኔት ላይ ገብታችሁ ብትመለከቱት ደስ ይለኛል። ልክ ይሄ ፕሮግራም እንዳለቀ በእውነቱ ይህንን እንደ ቤት ስራ ልስጣችሁ ድፍረት እንዳይሆንብኝ አባ ሲሶይ SISOES ዊፒንግ አት ዘ ቶምብ ኦፍ አሌክሳንደር ዘ ግሬት የሚል ፈልጋችሁ ግቡ። ስዕሉን ታገኙታላችሁ። በታላቁ እስክንድር መቃብር ላይ አባ ሲሶይ መናኝ ገዳማዊ ታላቅ አባት ነው እና የዚህን ዓለም ሀብት ንብረት ኃላፊነት እያሰበ እያዘከረ ነው እና ምንም ነገር ቢኖረን ያልፋል። ለሚያልፍ ነገር ብለን ለምን እግዚአብሔር እናጣለን? ለሚያልፍ ለሚጠፋ መብል ብለን ለምን የማያልፈውን የእግዚአብሔርን ሕይወት የእግዚአብሔር መንግስት እናጣለን? የተወደዳችሁ የእግዚአብሔር ቤተሰቦች፣ ስለዚህ ፍለጋችን እግዚአብሔር ራሱ እንዲሆን እግዚአብሔር ከሆነ ነገር እንዲያወጣን ትዳራችንን፣ ኑሯችንን፣ ስራችንን፣ ጤናችንን፣ ስልጣናችንን ይሄን እንዲባርክ ብቻ ይሄንማ ራሱ ያደርገዋል። ራሱ እግዚአብሔር አባታችን እንዲሆን ራሱ እግዚአብሔር አምላካችን እንዲሆን ይሄን ብቻ እንድንፈልግ ለሚጠፋ መብል አትስሩ ይለናል። ስለዚህ እግዚአብሔር አምላካችን ነው። ቅዱሳን ሰማዕታት እሳቱን ስለቱን ስለ ፍቅር ሲሉ የታገሱልህ ገዳማውያን እናት አባቶቻችን ስለ ፍቅር ሲሉ የዚህን ዓለም ጊዜያዊና ኃላፊ ደስታ ትተው ራሳቸውን ለፈተና ለጸባ አጋንንት ለድምፅ አራዊት አሳልፈው የሰጡልህ ምእመናንም እንደየጸጋቸው ለፍቅር የሳሱልህ እግዚአብሔር አምላካችን ነው። ካንተ የሚገኘውን ምንም አይነት ስጦታ ሳይሆን አንተን ራስህን እንዳባትነትህ እንድንወድህ አንተን ራስህን እንዳባትነትህ እንድንፈልግህ አንተን ብቻ እንድንከተልህ ልቦናችንን ወደ አንተ ከፍ ከፍ አድርግልን። ካንተ ስለሚገኝ ስለምንም አይነት ምድራዊም ሆነ ሰማያዊ ስጦታ ሳይሆን ራሱ አንተን አምላካችንን ብቻ እንዳባትነትህ እንድንወድህ አይነ ልቦናችንን አብራልን። አሜን።